ዛሬ ስለ ካርጎ አድርገሻል ወይ? አዎ አድርጌያለሁ። ካርጎ ከባህሬን ወደ ኢትዮጵያ። ግን እኔ የተሳሳትኩት ስህተት እናንተ እንዳትሳሳቱት። ለምን? ምክንያቱም ካርጎ ማለት በጣም ጎጂ ነው። ብዙ አመት የለፋንበትን ምናወጣበት ምናባክንበት ነው። አዎ ካርጎ አድርጌያለሁ። እንዴት አደረግሽ ልትሉኝ ትችላላችሁ። ካርጎ የትኛውን ሀገር እንደሚደረግ ባህሬን እያለሁ ካርጎ አድርጌ ነበረ። ካርጎ ያደረኩት ከባህሬን ወደ ኢትዮጵያ አድርጌ ወረቀት አጽፌ ገብቻለሁ። ከኤምባሲ ማለት ነው። ከቀረጥ ነፃ የሚል ወረቀት አጽፌ ገብቼ ነበረ። ግን ውሸት ነው፣ አትመኑ። የእያንዳንዱ እቃችሁ ቀረጽ አለው። ከቀረጽ ነፃ የሚል ወረቀት አጽፋችሁ ራሱ ብትገቡ ኖ አለው። ኢትዮጵያ ላይ እንደውም እኛ ከስደት የበለጠ ኢትዮጵያ ላይ ነው ምንበዘበዘው። ብራችን ምንበላው ኢትዮጵያ ቀረጽ ነው። ከኢትዮጵያ ቀረጽ በጣም ብራችን እየተበላን ነው። በጣም እኔ አዎ ከቀረጽ ነፃ የሚል ከኤምባሲ አጽፌያለሁ። ባህሬን ኤምባሲ ላይ ተጽፎልኛል። ከቀረጽ ነፃ የሚል ወረቀት ይዤ ገብቻለሁ። ግን ዋና የምትሳሳቱት የት ጋ ነው? እዚህ ጋ ነው። ከቀረጥ ነፃ የሚል ወረቀት ተጽፎላችሁ ከዛ በኋላ እውነትን ቀረጽ የሌለው መስሏችሁ ትገቡና እቃችሁ እዛ ቦሌ ላይ ጥላችሁ የምትወጡ ብዙ ልጆች አላችሁ። ብዙ ቀሰብስባችሁ ከገባችሁ በኋላ በጣም ተሳስታችኋል። ከቀረጥ ነፃ የሚባለው ኦሪጂናል ያልሆኑ እቃዎች ብቻ ናቸው። ከዛስ ሌላ የእያንዳንድ የፀጉር ሻርብሽን ሳይቀር የፓንት ጡት ማዣ ሳይቀር ነው የሚቀርጹት። ወረቀቱ ካለ የገዛሽበትን ወረቀት ካለ እህቴ፣ ግን ባትልኩ ይመረጣል። እኔ የእያንዳንዱ እቃ ቀረጽ ተቀርጫለሁ። ቀረጽ ተደርጎብኛል። ስንት ከፈልሽ ለምትሉኝ እዚህ ባህሬን እያለሁ በ1 ኪሎ 1 ብር ከ50 ዲናር ከፍያለሁ። አጠቃላይ እቃው 95 ዲናር ከፍያለሁ ማለት ነው። እዚህ ባህሬን ከኢትዮጵያ ደግሞ ሳወጣው ወደ ቡታጀራ ልወስደው ሳወጣው ኦልሞስት ከነ መኪና ኮንትራቱ፣ ምክንያቱም ከአዲስ አበባ ወደ ቡታጀራ የሚሄድበት እዛ ቀረጥ የከፈልኩት የፀጉር ማሽን ሳይቀር ተቀርጿል። በስተት ወረቀቱ ያላነሳኋቸው ያልተጠቀምኩባቸው እቃ ነበሩ። ሲኒ ማለት ነው፣ የምትጠጡበት ሲኒ የእያንዳንዱ ምልክት የብር ምልክት ካለው ይቀረጻል። አደራ በቃ ካርጎ አታርጉ። ሀገር ቤት ላይ የእያንዳንዱ የምትፈልጉትን እቃ አለ። የምሬን ነው የምላችሁ። ብራንድ ሆኑ እቃ አለ። ብራንድ እኔ ከገባሁ በኋላ ነው ይሄንን የተረዳሁት። እኔ የተሳሳትኩት ስህተት እናንተም እንዳትሳሳቱ። እኔ የደገምኩትን ስህተት እናንተም እንዳትሳሳቱ። እኔ 145,000 ተቀርጫለሁ። አመናችሁም አላመናችሁም ውሸትሽን ነው ልትሉት ትችላላችሁ። አይደለም፣ ሄዳችሁ ስታዩት ነው የምታዩት። ከቀረጽ ነፃ የሚል ወረቀት ይዛችሁ ትገቡና ማለት ነው ብራንድ የሆኑበት የተጻፈበት ወረቀት አለ የገዛችሁበት። እሱ ሳታናሱ ከገባችሁ ኪሳራ ነው የምትገቡት። እኔ ምንድነው የመጀመሪያም ስለነበረ ከቀረጽ ነፃ የሚለውን ወረቀት አጻፍኩ። ከዛ በኋላ የገዛኋቸው እቃ ወረቀታቸውም ሳላነሳ ሻንጣ ላይ አሽጌ ይዤ ገባሁኝ። ተላካ ማለት ነው። እኔ ለመግባት ሳምንት ሲቀረኝ ነው የተላከው። ከዛ እዛ ስደርስ እቃዬን ለማውጣት ሲሄድ ተፍቲሽ አለ። ይፈትሻሉ። እቃውን እንዳለ ዘርግፈው ነው የሚፈትሹት። ሮቶም ይሆን ሻንጣም ይሆን የሚያገባቸው ነገር የለም። ይገለበጣል። የእያንዳንዱ ይበጠራል። ተበጥሮ የእያንዳንዱ አሮጌውና አዲሱን ተለይቶ ነው። ከዛ በኋላ ክፍያ ቦታ ትሄዳላችሁ። የክፍያ ቦታ ከሄዳችሁ በኋላ የሚመጣውን ሂሳብ ስታዩት ራሳችሁ ነው የምትሰጡት። ብር ካልያዛችሁ በተለይ እቃችሁ ሙሉ ነው የሚበላው። እዛ ጋር ሙሉ አንድ እህታችን 3 ሮቶ ይዛ ከዱባይ መጣለች። ከኔ ጋር ነበር የደረሳት የኔ ቦታ ተፍቲሽ የልብስ መፈተሻው ቦታ ማለት ነው። እዛ ጋር 3 ሮቶ ልብስ ወላሂ 260,000 ብር ተብላለች። ግን ብር አልያዘችም። ያጻፈችው ከቀረጽ ነፃ ተብላ ነው። እንደዚህ የሚባል ነገር የለም አሏት። ምን ይዛ መሰላችሁ? የማሽን እቃዎች አንድ አልቀራትም። ልብስ፣ ምንጣፍ፣ ብርድ ልብስ አንድም አልቀራትም። አሁን ምንድነው ማረጋው ነው ያለችው። እቃዬ ትቼ ሁሉ እቃ ትቼ ልወጣ ነው ወይስ ኬት እንትን ብዬ ልሽ እንደገና ቤቴ ሽጬ የዚህ ቃል ከፍል ነው አለች። ወላሂ እና
እኔ እንደዛ ነው የከፈልኩት። እኔ እንደውም በትንሹ ነው፣ እቃዬም ብዙም አልነበረም። ምክንያቱም በብዛት ሰዎች የሰጡኝም ቢሆንም ወረቀቱ የተነሱ ናቸው። ግን አንዳንድ የጠፍታችሁ የምትሰሩ ልጆች የማሽን የጁዝ ማሽን፣ ይሄ ስጋ ማሞቂያ ልክ እንደዚህ ከጀርባዬ እንዳለው ማለት ነው ብዙ ነገሮችን አሉ። ድስት ተሸክማችሁ የምትገቡ አላችሁ፣ ብጭርቆ አንድ ሳይቀራችሁ። ኢትዮጵያ ላይ እኮ እህቶቼ አለ፣ የምሬን ነው። ስጦታ የምትሰጡት ሰው ራሱ ሰጥታችሁኛል አይላችሁም። በእኔ ስለደረሰብኝ የሰጣችሁት አይመስላቸውም። እናንተ ለፍታችሁ ያመጣችሁት አይመስላቸውም። እናንተ እዚህ ደክማችሁ ለፍታችሁ ገዝታችሁ ወሰዳችሁት አይመስላቸውም። ስጦታ የምትሰጣችሁ ሰዎች አላህ ይስጥልን እላሱ አይሏችሁ። ከጀርባችሁ ሌላ ነገር ነው የሚሏችሁ። መጀመሪያ ለራሳችሁ ኑሩ። እኔ ስለደረሰብኝ ነው ይሄ ልነግራችሁ የምችለው። መጀመሪያ ለራሳችሁ። ምክንያቱም እኔ እዚህ ሚዲያ ላይ ይሄ ነው ብዬ አልነግራችሁ። በእኔ የደረሰው ግን በእናንተ አይደረስ። ይሄ ስጦታ ምናምን የምትሉትን ነገር ትታችሁ እቃ ሳትገዙ ልብሳችሁ በቃ ልብስ ግዙ የራሳችሁ። አንድ ሻንጣ ስትሄዱ 46 ኪሎ የሚፈቀድላችሁ በአየር 46 ኪሎ አለ። 17 በእጃችሁ አለ። ከራሳችሁ ተመዝኖ የሚሄድ 46 ኪሎ አለ። 23 ማለት ነው። እሱ ይበቃችኋል። በነፃ ታሳልፉታላችሁ። ከዛ ደግሞ ሀገር ቤት ከገባችሁ በኋላ ትዳርም ባለ ትዳርም የሆናችሁ ከገባችሁ በኋላ አንዳንድ እቃዎች ታሟላላችሁ። የእናታችሁም ደግሞ ቤተሰቦቻችሁ ጋር ከሆነ የቤተሰቦቻችሁ ከገባችሁ በኋላ ታሟላላችሁ። አንደኛ ደግሞ ካርጎ አውጣለን ብላችሁ እዚህ ሆናችሁ እዛ ካርጎ አውጣለን። የምሬ ነው። ብዙ ብር እኮ ነው የምትበዘበዙት። አይናችሁ እኮ አያይም። ብዙ ብር ይሄ የራሳቸው አለ። እዛ ጋር ቆመው የሚንገላቱበት ትከፍላላችሁ። ምክንያቱም ያ ሁሉ ሰዓት የሚንገላቱት በነፃ አይሰሩላችሁ። በጣም እንግልት አለው። የእቃችሁ የብቻ ትከፍላላችሁ። የራሳችሁ የብቻ ትከፍላላችሁ። የራሳቸው የእያንዳንዱ ስቴባችሁ ያስከፍላችኋል። ለምን ካርጎ ታረጋላችሁ? እሺ እኔ ተሳስቻለሁ አንዴ፣ ግን ከዚህ በኋላ እንዳትሳሳቱ እየመከርኳችሁ ነው። ካርጎ አታርጉ። ሀገር ቤት ቀጥ ብላችሁ ግቡ። ሀገር ቤት ወላሂ ብዙ እቃ ሞልቷል። እኔ ከሄድኩ በኋላ አንድ የቡና ማሽን ማለት ነው እዛ ያለውና እዚህ ያለውን ሳስተያየው እንዴ ምን ሆኜ ነበር? አብጄ ነው እንዴ የገዛሁት ነው ያልኩት። የምር 150 ብር ነው እኔ እዛ ያየሁት 150 ብር። 150 ብር ስላችሁ 1500 ብር፣ ሶሪ 1500 ብር የቡና ማሽን ማለት ነው። እዚህ ግን እኔ የገዛሁት አረ በጣም ይገርማችኋል 25 ዲናር። እስኪ አስቡት፣ 25 ብር ዲናር ማለት አስቡት፣ አባዙት እና ሰላም አላልኳችሁ። ላይክ እና ሰብስክራይብ እያደረጋችሁ ሰላም ብያለሁ። ተናድጃለሁ የምር በቃ እኔ ስለ ካርጎ ሳስብ በጣም ነው የምናደደው። እና አንዳንዴ ምንድነው ማሰብ መቻል አለብን። ካርጎ ማለት ጎጂ ነው። ባታረጉ ይመረጣል። አይ እናደርጋለን፣ ሳናረግ አንገባም፣ ሀገራችን ላይ ገብተን አንገዛም ለምትሉ እቃውን ኦሪጂናሊው ሲገዛ ወረቀት ተንጠልጥሎበት የሚመጣው እሱ በጥሱት፣ አንሱት። አንደኛ ደግሞ የጫማ ሶል ካለ አዋራ ካለበት እንደዚህ ያስናኩት። ምክንያቱም ኦሪጂናል እንዳልሆነ ያስታውቃል ማለት ነው። የተለበሰ ይመስላችኋል እዛ ሲፈትሹት። እንደዛ አድርጉ። ሶስተኛ ደግሞ እናንተ ከመግባታችሁ በፊት ቀድማችሁ ወይንም ደግሞ ከኋላ እንዲመጣ አድርጉ እንጂ ሰው አውጣልን ብላችሁ ቤተሰብ ካልሆነ ብር ከፍላችሁ ታዝዛችሁት የሚያወጣላችሁ በጣም ይጎዳችኋል። አንደኛ እሱ እዛ የተንቀሳቀሰበት ትከፍሉታላችሁ። ሁለተኛ ደግሞ የትራንስፖርቱ ትከፍሉታላችሁ፣ የነዳጅ። ሶስተኛ ደግሞ የእቃችሁ። እስኪ አስቡት፣ ያ ሁሉ ጥፋት አለው። በነፃ ያወጡላችሁ። ምክንያቱም እዛ በጣም እንግልት አለው። አድረው የሚገቡ አሉ። 3 ቀን ወደ ቤታቸው ሳይመለሱ የሚቆዩ አሉ። ያ ሁሉ እንግልት አለውና ዝም ብሎ አይሄዱም። እኔ እንደውም ከቀረጡ እጥፍ የሚያስከፍላችሁ ነው የሚመስለኝና የባካችሁ ተጠንቀቁ። ይሄ ቪዲዮ ለሁሉም ሰው ሼር እንዲደርግ ሼር አድርጉት፣ ኮፒ ሊንክ አድርጉት። ቪዲዮ ቢያንስ ላይክ እያረጋችሁ ለብዙ ሰው እንዲደርስ አድርጉት። ከዚህ ነገር ተቆጠቡ። ከቀረጥ ነፃ ተብሎ
እዛ አንቀርጽን ከቀረጥ ነፃ ስለሆነ ብላችሁ እንትን የምትሉ ልጆች ተጠንቀቁ። እኔ ሻንጣ ራሱ ትቼ ገብቻለሁ ልንገራችሁ። ሻንጣ ማለት ነው 23 አይደል የሚፈቀደው? ሁለቱ 23 አንድ 17 ኪሎ አንድ ደግሞ 23 አራተኛ ነበረ። እሱን ትቼው ገባሁ። መስገጃ ነበረበት፣ ቁርአን፣ የሚሰገድ ልብስ፣ ሻምፖ፣ ብዙ ነገር አለበት። ትቼው ገባሁ። ሽቶ ምናምን ብዙ ነገር ነበረበትና ምንም እናደርገው ነገር የለም አለችኝ። የቦሌዋ ሴትዮ ምን አለችኝ? 90 ዲናር ክፈይ አለችኝ ለማሳለፍ ለአንድ 23 ሻንጣ ለአንድ 23 ኪሎ ሻንጣ 90 ዲናር ከፍለሽ ከሆነ እናሳልፈዋለን አለች። ከዛ ደግሞ አንድ ልጅ ነበረች የጓደኛዋ ወደ ኢትዮጵያ የምትሸኝ እሷ ባህሪን ላይ የምትቀመጥ። እኔ ጓደኞች ካሉሽ እዚህ እኔ ጓደኞችሽ ጋር አስቀምጥልሻለሁ፣ እነሱ ደግሞ ወደ ኢትዮጵያ ይልኩልሻል ላትመለሽ ከሆነ አለች። እሺ በቃ አልኳት። አንድ የኛ ሀገር ልጅ አለች ስልክ ይዤላት የመጣሁትና ለሷ በቃ ለሷ ይሄ ስጪያት፣ ስልክ ቁጥሩን ሰጥሻለሁ፣ ደውለሽ ስጪያት አልኳት። ሰጣቻት ማለት ነው። እቃውን ወደ እኔም ራሱ አልደረሰም። አያችሁ አልደረሰም። ምክንያቱም እሷም የምታስልክበት በጣም ውድ ነው። በጓደኛዬ ራሱ አልፈርድ። እኔ ነገርኳት በቃ ያለውን ነገር አውጥተሽ ተጠቀሚው አልኳት። አያችሁ እንደዚህ ነው የምትከስሩትና አትፎገሩ። እኛ አረብ ሀገር ላይ ስንሆን የዋህ ነን፣ በጣም የዋህ፣ በጣም ደግ፣ የሰው አዛኝ፣ ሮህሮህ ነን። ግን አይደለም ሰው ለትንሽ ጊዜ ብቻ ነው የሚያሽቀብጥላችሁ። በተለይ ልብስ ይዛችሁ የምትገቡ እንዳታስገቡ። ልብስ ማለት የዚህ ሀገር ልብስ ልክ እንደዚህ ወጥር አድርጋችሁ ብትቀመጥበት ጠረር ነው የሚቀደደው። የምሬን ነው። ወጥራችሁ ራሱ በዚህ ሀገር ይዛችሁት በገባችሁ ልብስ አትቀመጡ፣ ታፍራላችሁ። እየተቀደደ እያስቸገራችሁ ልብስ ይዛችሁ የምትገቡ በተለይ በጣም ተጠንቀቁ። ግን የሚፈቀድላችሁ 23 ኪሎ ሻንጣ አለ እንትን አለው ይዛችሁት። ካርጎ ማድረግ የማይቻለው ሻምፖ እንትን ነክ ነገሮች፣ ስልክ ነክ ነገሮች፣ ሻምፖ ምናምን እንደዚህ የእንትን ዶደራንቶች እንደዚህ አይፈቀድም። በሆነ ነገር ካልተሸፈነ አይፈቀድም። ምክንያቱም ለምን እንደሆነ አላውቅም። ሽቶ አይፈቀድም ካርጎ ላይ። በእጃችሁ ይዛችሁት ብትሄዱ ይመረጣል። ስልክም አይፈቀድም። ካርጎ ስትልኩ በእጃችሁ ይዛችሁ ብትገቡ ይፈቀዳል። እኔ ስልክ ይዤ የገባሁት ስልክ ችግር የለውም። የፈለጋችሁትን ስልክ ይዛችሁ መግባት ትችላላችሁ። እኔ ስልክ አልተፈተሽኩም። ከባህሬን ወደ ኢትዮጵያ ስገባ የሶስት ሰው ስልክ ይዤ ገብቻለሁ። የሶስት ልጆች ማለት ነው። ለቤተሰቦቻቸው አድርሻለሁ። የራሴ 2 ይዤ ያለው 5 ይዤ ገብቻለሁ። ግን ስልክ እኔ በኔ አልተፈተሽኩም። ስልክም ይሄን አክል ይዘሻል ተብዬም አልተደረኩም። ኢትዮጵያም ላይ ተፍቲሽ አልተደረገብኝም በስልክ ጉዳይ። ግን እቃችሁ ካርጎ ላይ በጣም ቁጥጥር አለ፣ ተፍቲሽ አለ። በጣም የእያንዳንዱ እቃችሁ ይፈተሻል። የእያንዳንዱ እቃ ቀረጻ አለው። አዲስ ከሆነ ኦሪጂናል ከሆነ አሁንም አድምጡን፣ ኦሪጂናል ከሆነ የእያንዳንዱ እቃችሁ ቀረጻ አለው። ከቀረጽ ነፃ ብላችሁ ብታጽፉ ራሱ ትርጉም የለውም። አለው ክፍያ አለ። እዛ ጋር ትፈተሻላችሁ። ተፍቲሾቹ ራሱ መጥፎ ከሆኑ ማለት ነው አሮጌቶቹ ራሱ አዲስ ነው ብለው ግግም ይሉባቸዋል። ምንም ማድረግ አትችሉ። ክፋይ ትባላላችሁ። ጥለሽ ከወጣሽ ትወጫለሽ፣ አለበለዚያ ግን ከፍለሽ ትወጫለሽ። አመናችሁ አላመናችሁ ሄዳችሁ ስታዩት ነው ልታምኑት የምትችሉት እንጂ እዚህ ጋር ማንም ቢናገራችሁ አታምኑ። እኔም ስላየሁት ማለት ነው በራሴ። እኔ ብዙ ልጆችን ዩቲዩብ ላይ ያዳምጥ ነበር፣ ግን የመጣው በቃ እኔ ራሴ ስላልደረሰብኝ ብዬ ይኸው በራሴ ስለደረሰ ደግሞ ነገርኳችሁ። ይሄ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። አበረታቱኝ። እወዳችኋለሁ። ሌላ ጥያቄ ካላችሁ ከኮሜንት ስራ አስቀምጡልኝ፣ እመልስላችኋለሁ። በካርጎ ጉዳይ ለኔ ባደረኩት ካርጎ ጉዳይ ኮሜንት ካላችሁ ጻፉልኝ። በሌላ ቪዲዮ እንገናኛለን። እስከዛ ሰላም ቆዩልኝ።